ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ጋር ሁሉ ሰላም ነው። ዛሬ ደግሞ የምንገኘው በጃርሳ ነው። ጃርሳን እስኪ ላሳያችሁ ያሉትን ቤቶች ጃርሳ የሰራችሁ ሰዎች አሳይና ምናምን ብላችኋን ላሳያችሁ። አይውላችሁ ቶቼ እንግዲህ ያለውን ቤት ተመልከቱ። በእግዚአብሔር በቃ እንዳለ ሁሉም ቤት ሆኖ ነው። ያን ደግሞ የሚታየው ፎቅ ሆስፒታል ምንድን ሊሆን ነው ያሉት ህሊና ባንክ ቤት እዛ ጋር ሊከፈት ነው እና እንደዚህ ነው። በጣም ነው የሚያምረው። በቃ እንዳለ ሁሉም ቦታ ይዟል ቤቱ ቦታው ማለት ነው። ቦታው ቤት የሰራም ሰርቶበታል፣ ያልሰራም ደግሞ ሰርቪሱን አቆሞ ቁጭ ብሏል። እንግዲህ ለወልዲያ 50 ብር ነው ማለት ኖርማል ነው ብዬ ነው የማስበው። ቆንጆ አድርጋችሁ ከሰራችሁት ወደዛ በጣም ወጣ ወዳለ ከምትሰሩ ብር ያላችሁ ጃርሳ ጦጣ ማደሪያ ጉቦ በር አሁን ስሙ ተቀይሯል። ማን ነበር ጉቦ ያሉት? ጉባለ ማርያም ጉባለ ተብሏል። ጉባለ ነው ካሁን በኋላ በጉባለ ነው የሚታወቀው። ጉባለ እያላችሁ ነው የምትፈልጉት። እና ቤቶቹ እንደው አልተመቸኝም ቤት ስለሆነ ሁላችሁ የሚያማምር ቤት ነው ያለው። እዚህ አሁን ያለችው ውጭ ሀገር የመጣች ልጅ ናት የሰራችው ይሄ ማለት ነው። ቀለም የተቀባው ይሄ ምናምን ሰርቪስ ነው። በቃ የኛ ሀገር ልጆች እንዳለ እዚህ ጋር ሰርተዋል ብዙዎቹ። አሁን ላይ ባይዘው ቦታ ምናምን ስለረከሰ ወልዲያ ላይ ራሱ ብትገዙ አዋጭ ነው። በቃ እስከ 900 እስከ 1 ነጥብ ድረስ ቦታ አይጠፋም አሁን ላይ ማለት ነው። እና እስኪ ህይወት ሀገራችን እኮ በጣም ነው የሚያምረው። ገብርኤል አሜዚንግ ነው እና እያደገ ነው። በላውን በኩል ወፍጮ ቤት ምናምን አለ ብላችኋል። እኔ ግን ወፍጮ ቤት አላወቅኩትም። ጃርሳ ዛሬ ራሱ ሰው ጋር መጥቼ ነው ይላችሁ። እንደዚህ አሁን እየወጣ ነው። እኛ ከወደ ላይ ነው የመጣው ነው። ያን ምንድን ነበር ያሉት ባንክ ቤት እዛ ጋር ሊሰራ ነው። አስቡት እዚህ ባንክ ቤት ከተሰራ በየጎኑ ሁሉ እንትን ይሰራል ማለት ነው። ምንድን ነበር ይሄ ኮፊ ቤት ይሰራል፣ ፎቶ ቤት ምናምን በቃ ስራ ምንም ነገር ስላልተጀመረበት እዚህ ጋር ብዙ ነገር መስራት ትችላላችሁ ቶች። እና እዚህ ቦታ እዚህ ራሱ በቃ ተወዷል ማለት እዚህ እስኪ ቆይ ቀስ አድርጌ ላሳያችሁ። ይሄ ቤት ከውጭ መጣች ይችላል አረብ ሀገር ከድሮ ማለት ነው። ቆይ ድሮ ሰርታ ነበር። ቆይ ዝም ብዬ ላሳያችሁና ስወራ አሳያችኋለሁ፣ አወራችኋለሁ ማለት ነው። በሰው ደጅ ላይ ነው የምናልፈው። የአዲስ ቤት ነው ደብራኒ ሰው ቤት ማንሳትን ያልወድም። የራሴን ባነሳ ይሻለኛል። ይኸውላችሁ አሁን ይሄ ቪላ ልሸጥ ነው። በቃ ይኸውላችሁ አስፋልቱ ዳር ነው ያው እና ይኸው ደረስና ከአስፋልቱ በታይና ከአስፋልቱ በላይ ያሉትን ቤቶች ላሳያችሁ። ምን ነበር ስላችሁ እንዴት ይጀምሩ ውጭ ሀገር ነበር የከረመችው። ድሮ ሄዳ ቤተሰብ አልመጣችም ነበር። አሁን ደግሞ ቤተሰብ ሄዳ 2 አመት ነው። ከዛ በኋላ ቦታው የራሷ መስሎኝ ተካመታለች። እና ብራችሁን ያልሆነ ቦታ ላይ አትጣሉ እህቶቼ። በቻላችሁት መጠን ወልዲያ አሁን ለወልዲያም ጃርሳም ቦታ ዋጋው እኩል ሆኗል ማለት ነው። ስለዚህ ወልዲያ ግዙ። ወልዲያ ካልሆነ ደግሞ እዚህ ጋር ይወዛ ባንክ ቤት እዛ ጋር ነው ማለት ነው። አረባክ በስማም አየሩ በነገራችሁ በጣም ደስ የሚለው። ከብቶቹ መጡ። ከብቴን አፈቃችሁ ካለ ፍየልም አለ እነዚህ ጋር እና ይሄ ሁሉ እንዳለ ማለት ነው አረብ ሀገር ያሉ ሴቶች ናቸው የሰሩት። እዚህ ጋር 600-700 ሺህ ብር ከምትገዙ ቢያንስ ከተማ ግዙ ነው የምለው ማለት ነው። አሁን አንድ ጓደኛዬ ገጠር ላይ ነው የሰራው። በቃ በጣም ነው የሚያምረው። እንደዚህ ነው ውጭ ውስጡ እግዚአብሔር የሚገርም ነው። በቃ እንትን ትላለች ታውቃላችሁ። በቃ ወልዲያ ቦታ ኑሬ ቢሆን ይሄ ቤት እዛ ቢሆን አንስቶ የማይወሰድ ነገር ነው የምትለው እሷ ራሱ ማለት ነው። ስለዚህ እኔ የምነግራችሁ እዚህ ሰው የሚቆጭበትን ነገር ነው። እናንተም እንዳትቆጩ መታችሁ ያልሆነ ቦታ ላይ እንዳትወርቁ። ቢያንስ ለኛ ፈርግጠን ስንት አመት ለፍተን የተሻለ ነገር ይገባናል። አሁን ጃርሳ በርነን ያለ ነው።
የተሻለ ነገር ስለሚገባ ወደዛ ገባ ብዬ አላሳየኋቸውም። በቃ ይሄ ሁሉ ቤት ነው፣ ቪላ ሰርቪሶች ምናምን በቃ ይሄ ሁሉ የአረብ ሀገር ያሉ ሴቶች ቤት ነው ማለት ነው። እና አይከፋም እኮ ቆንጆ ነው። ግን ደግሞ ሞር ነው ያልኩት ማለት ገጠር ተወልዳ ምናምን እንዳትሉ፣ ገጠር ተወልዳ ገጠር ጥሩ አይደለም ማለት ምናምን እንዳትሉ ብዬ ነው። እኛ ብዙ ነገር አይተናል ታውቃላችሁ። እዚህ ገጠር ላይ እኔ አሁን የኖርኩት እስከ 15 ዓመት ድረስ ነው። ከዛ በኋላ አልኖርኩም። ክፉ ደስ የሚለውን ጥሩን ክፉ ደጉን ያወቅኩት አሁን ላይ ነው። በቃ አሁን ገጠር ልኑር ምናምን ብል ግን አማራጭ ከሌለ መኖር አይቀርም። ግን ደግሞ አማራጭ ካለ ለመኖር ገጠር አልኖርም። ምክንያቱም ይሄ ሁሉ አመት የለፋሁ ገጠር ለመኖር አይደለም። ስለዚህ ቶች ባልሆነ ነገር ላይ ብራችሁን አታባክኑ። ለከሌ አትበሉ። በቃ ሁሌ ነው የምለው ይሄን ነገር ለእናንተ ብዬ ነው። እና ይኸውላችሁ ይሄን ይመስላል። ብዙ ቤቶች አሉ። በዛት ሁሉ አዳዲስ የተሰራታለ እንዳለ ገደሉ ሁሉ ቤት ሆኗል። በነገራችን ላይ በቃ ይኸውላችሁ አሰራሩ ደግሞ ልክ እንደ ወልዲያ እግዚአብሔር አስቡት። አሁን ይሄ ግን ወልዲያ ቢሆን ስንት እንደሚከራይ በአንዱ 2000 ብር ነው። ጓዳና ሳሎን 3000 ብር ነው። እዚህ ግን አሁን ላይ በደንብ እና ይኸውላችሁ ይሄ ቤት አሁን ወልዲያ ላይ ቢሆን አስቡት። ይሄ ቤት አሁን ወልዲያ ቢሆን ጓዳና ሳሎን 3000 እስከ 4000 ነው በቃ የሚከራየው። የሚገርም እኮ ነው። እግዚአብሔርን በጣም እኮ ነው የሚያምረው። እንግዲህ ቤታችሁ ከሆነ እስኪ እቺ ልጅ አሁን ጨርሳለች። ወልዲያ ቢሆን አሁን ተከራይቶላ ቢያንስ በአመት እንኳን እስከ 100,000 ብር በአመት 100,000 እንኳን አይሆንም። 4 አመት ምናምን መሰለኝ እኔ ቤት ተከራይተው ማለት ነው። ይሆናል ማለለውም ብር ነው ሆነ ያሉኝ። እግዚአብሔርን ከምንም አልቆጥረው ነበር ታውቃላችሁ። ማለት እንደዚህ የሚጠራቀም 1,000 2,000 እሱ ጋር እየሰራን ስላልተጠራቀመልና እዚህ 1,000 2,000 የሚጠራቀም አይመስለኝም ነበር ማለት ነው። እናቶቼ ጠፍተናል፣ በጣም ይቅርታ። ጉቦ በር በድሮ ስሙ ጉቦ በር በአሁኑ ጉባለ በሰፈርን አሳይነ ብላችኋል። ደግሞ በቀጣይ ቪዲዮ ጉባለን አሳያችኋለሁ። አሁን ላይ ደግሞ ጃርሳ ነው። በቃ እንደዚህ ነው ጃርሳ። ይሄን ይመስላል። አስፋልቱ ዳር ያለው አሁን ሁሉም ሰው የሚሰራው እዚህ ጋር ነው። በቦታ ስም የነበረው እራሱ ማለት ነው ወደ መሬት ዙሯል። እዚህ ጋር በነገራችሁ ላይ ካርታና ፕላን አለው። አሁን ይሄ ማለት ነው ካርታና ፕላን የያዘ ቦታ ሆኗል። በወልዲያ ስም ነው በቃ የሚሰየመው ካሁን በኋላ ማለት ነው። በጣም የሚያድግ ይመስለኛል። ያድጋል እንጂ አሁንም እንደምታዩ ነው ተቀይሯል። ድሮ እኮ አረብ ሀገር ሳንሄድ ማለት ነው አንድ ቤት የለም በነገራችሁ ላይ አንድ ቤት አልነበረም። አሁን ግን ቤቱ ብዙ ነው። ፓፓያችሁን በቀሏችሁን እየዘራችሁ እዚህ እንድትጠሩን እንመጣለን እና የሚገርም ነው። ያላችሁን ነገር ደህና ቦታ ላይ አውሉ እላለሁ እህቶቼ። እና እንደዚህ አይነት ቤት የሰራችሁ ጀግና እህቶቻችን አይዟችሁ፣ በርቱ፣ አደንቃችኋለሁ። ማርያም ለወንድ ልጅ ደግሞ ብር እየላካችሁ ስራልኝ አትበሉ። እናት አባቶቻችሁ ካሉ በእናት አባት አሰሩ እና በሌላ ነገር መሰራት ጥሩ አይደለም። ከምትበሉ ኋላ ወየው ምንም አይጠቅምም። ማርያም ብዙ ልጆች እየተጎዱ ነው። በጣም ብዙ ልጆች። አሁን አንዷ በቃ 17 አመት ኢትዮጵያ ቆይታለች። አረብ ሀገር ሳውዲ አረቢያ ብዙ አመት ሰርቻለሁ አለች። አረብ ሀገር ሳውዲ አረቢያ ብዙ አመት ሰርቼ ኢትዮጵያ ገባሁ አለች። ግን ቤት የሰራሁት በቅሎ ማነቂያ ነው አለች። በቅሎ ማነቂያ በዛ በሌጋው ምናምን መሰለኝ አላውቀውም። እና በዛ መኖር ስላልቻልኩ አሁን ኢትዮጵያ ላይ ወልጄ ምናምን 17 አመት ሆኖኛል። ልጄ ተማሪ ነው ምናምን አለች። እና ለምንድን ነው አሁን አረብ ሀገር ልሄድ ዱባይ ጨርሼ ሞልቻለሁ አለች። በጣም አሳዘነችኝ ነው የምላችሁ ገብርኤልን። ለምን በቃ እዛ ሄደሽ ለምን አትኖርም ስላት በቃ አልቻልኩም ማለት ሊመጣጠንልኝ አልቻለም ማለት። ስለዚህ በቃ እያችሁ ሁለተኛ ዱባይ ልትሰደድ ነው። 17 አመት ኢትዮጵያ ቆይታ ማለት ነው። ብዙ ስራዎችንም ጀምሬያለሁ ያለኝን ጨረስኩ ምናምን አለች። ምክንያቱም ያላት ቤቷ ወልዲያ ላይ ቢሆን በኪራይ አትሰቃይም ነበረ። ይሄ ሁሉ ስደት አይመጣም ነበር እና ከተማ ስሩ ምላችሁ ሁለተኛ እንዳትሰደዱ በማለት ነው ማለት ነው። እና እህቶቼ ሰላማችሁ ይብዛልኝ። በቀጣይ ቪዲዮ ደግሞ
በአሪፍ ቪዲዮ ጠብቁን፣ እንመጣለን እና የብዙ ሰው ታሪክ ህይወት አለ እንድትማሩበት ነው በነገራችሁ ላይ የምነግራችሁ። ማርያምን በቃ እዚህ እኛ በነገራችሁ ላይ በደንብ በቃ ይሄን ሁሉ ታሪክ ሳንሰማ ተምረን ቤታችን ጥሩ ነገር ሆኖልን በእርግጥ ጥሩ ቤተሰብ ስላለን ነው። እና እግዚአብሔር ጥሩ ወንድምና እህት የሚያስብ ይስጣችሁ። እናንተን ጥሩ ነገር የሚፈልግ ማርያምን በቃ ስደት ላይ ያለ ሰው መደሰት አለበት። አሁን ላይ ደግሞ ስራ የለም፣ ስራም ስለሌለ አልፈርድባችሁም። ቢያንስ 2 አመት እንኳን ተሰርቶ ምንም የማይያዝበት ጊዜ ሆኗል አሁን ላይ። ስለዚህ እህቶቼ አይዟችሁ። አሁን ሁላችሁ ጃርሳ ቆይተና ባጃጅ አተን እዚህ ቁጭ ብለናል። ገብርኤል በቃ ባጃጅ የለ እንጃለን ዛሬ እዚህ ወይ በእግራችን ካልሄድና በቃ የሚያስጠላችሁ እዚህ ጋር በጥጥ ምናምን እንደፈለጋችሁ አታገኙም። አሁን ከተማ ብንኖር በቃ ነፍ ነው። ብቻ እግዚአብሔር ይርዳን። ሰላማችሁ ይብዛልን እህቶቼ፣ አይዟችሁ። እግዚአብሔር ከእናንተ ጋር ይሁን። ባይ ባይ። በሌላ ቪዲዮ ደግሞ እንመጣላችኋለን። አዳዲስ ነገር ብዙ ነገር እንሰራለን።